ሐዋርያተ ሰላም ብርሃናተ ዓለም ብርሃናተ ዓለም 66ና ፋይዳ መታወቂያ ልዩነቱ ምንድነው የምትሉ ሰዎች ራዕየ ዮሐንስ ምዕራፍ 9 ጀምራችሁ እስከ 12 ስታነቡት ሰዎች ቁመት አጭር የሆኑ ሰዎች ይነሱና እንዲረዝሙ ጸልያሉ። እግዚአብሔር ይችላል፣ በጣም ይችላል። አሳምሮ ይችላል። አሳምሮ እንዴት አርጎ አሳምሮ ይችላል። እንዲህ አርጎ እኔ ብቻ አይደለም ሁሉም ማነሳት ይችላል። ሁሉም ኢትዮጵያ ይችላል። እሺ አንተ ጋር ያለው እንዴት ይችላል? እግዚአብሔር የማይችለው ሁሉም ይችላል። እሺ አንተ እግዚአብሔር ምንም መሳለ አምለክሙ ጴጥሮስ ወጳውሎስ አቤሲኖዳ ገብረ መንፈስ ቅዱስ ለባርኮት ነንቡ ውስተ ስራዛቲ መቅደስ ሀብተ ማርያም ቅዱስ ቂርቆስ ውስታትዮ በመስቀል ተሰቅለ ቁልቁሊተ አሐዱ በመስቀል ተሰቅለ ቁልቁሊተ። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። አዳምጡ። 666ና ፋይዳ መታወቂያ ልዩነቱ ምንድነው የምትሉ ሰዎች ራዕየ ዮሐንስ ምዕራፍ 9 ጀምራችሁ እስከ 12 ስታነቡት 666 ምን እንደሆነ ያስረዳችኋለኝ። 666 ማለት ቁጥሩ የሰው ቁጥር ነው። እየሰማችሁ ነው? እሱም ከክንዳችሁ ላይ የሚቀበር ነው እንጂ በልብስ ወይም በቲሸርት ወይም በቆብ የሚሰጥ አይደለም። ክንዳችሁ ላይ እንደ ወሊድ መቆጣጠሪያ ይቀበራለኝ። ክንዳችሁ ላይ የሚቀብሩትን ነገር በማይክሮስኮፕ በረቂቅ ካሜራ ይቆጣጠሩታለኝ። ምን እስከሚሆን ግንባራችሁ ላይ 666 ብሎ እስከሚጻፍ በዘመኑ አጠራር ማይክሮቺፕስ የምትሉት ማለት ነው። 666 ማለት እሱ ነው። እሱ ያለው ሰው ምድር ላይ የሚፈልገውን ነገር ማግኘት ይችላል። ይሄን ያላስደረገ ሰው ደግሞ ማጨድ፣ ማረስ፣ መነገድ፣ ባንክ ብር ማስወጣት ማስገባት አይችልም። ከአንዱ ወደ አንዱ መንቀሳቀስ አይችልም ነው የሚለው መጽሐፉ። በተቃራኒው እሱ ያለበት ሰው ወዮለት ባይፈጠር ይሻለዋል ይላል። 24 ሰዓት ያለ ረፍት በእሳትና በዲን በመላእክቱ ፊት ይቃጠላል ነው የሚለው። በዛን ሰዓት ፀሐይ 7 እጅ ትግራለች ነው የሚለው መጽሐፉ። እንኳን ንስሐ ሊገቡ ክርስቶስን ይሳደባሉ ነው የሚለው። ለምን? የአውሬው መንፈስ እንደ ፀሐይ ነው የሚያቃጥላቸው። አንዲት የወሊድ መቆጣጠሪያ የምትቀበል ሴት ምን ያህል ውስጧ እንደሚበላት ራሷ ታውቋለች። ከዚህ በላይ ያ 666 ያስቀበረ ሰው ሰውነቱን ያለ ረፍት ነው የሚያከው። ለምን? መርዙ በሰውነቱ ስለተሰራጨበት። 666 ማለት ይሄ ነው። መጨረሻ 7 መላእክት ይላካሉ። የእያንዳንዳቸው የሥራ ድርሻ አላቸው። የመጀመሪያው ነሶ ወእመኑ እስመ ቀርብኢቲ መንግሥተ ሰማያት እያለ ስለ እግዚአብሔር መንግሥት ይሰብካል። ሁለተኛው ሶስተኛው በተመሳሳይ እየሰበኩ ይመጣሉ። በፀሐይ ላይ ስልጣን የተሰጠው አለ የሚያጨልም፣ በጨረቃ በከዋክብት በፍጥረታት ላይ የተሰጣቸው አለ። 7ና 6ኛው ግን የመጨረሻውን የሰይጣንን ተንኮል ይገልጹበታል። በውሃው ላይ መርዛቸውን ይረጫሉ። ውሃው ይደርቃለኝ። ውሃው ሲደርቅ እያንዳንዱ እንስሳት በባዶ አለት ላይ ይሆናለኝ። በዛ እንስሳት ውስጥ ዘንዶው ከውስጡ 3 ነገር ይተፋለኝ። ምንድናቸው? ጓጉንቸር የመሰሉ መርዝ ይተፋለኝ። እነዚህ
የአውሬው መንፈስ 666 ናቸው። ይሄ ነው 666 ማለት። ፋይዳ መታወቂያ ምንድነው ካላችሁ ጥንቃቄው መልካም ነው፣ ግን አላውቅም። ለኔ ለጊዜው እንደ መታወቂያ ነው። ምክንያቱም ማክስን ሁሉ 666 ነው ስትሉ ነበር። ዛሬ አታርጉ ብትባሉ ራሱ አተውትም። ለምን? ለጉንፋን ጥሩ ነው ትላላችሁ። ይህ ሁሉ ችግሩ ምንድነው? መጽሐፍ አለማንበብ፣ ሊቃውንትን አለመጠየቅ ነው። ማክሱ እንደዛ ከሆነ ፋይዳ መታወቂያ ወደፊት ምን ይሆናል አናውቅም። መጠንቀቁ መልካም ነው። ለጊዜው ግን እንደ ማንኛው መታወቂያ እሱ የሌለው ሰው እንደማይንቀሳቀሰው ሁሉ ትናንት ዛሬም ፋይዳ የሌለው ሰው አይንቀሳቀስም። ያ ማለት ግን 666 ነው አያሰኝም። ወደፊት የሚሆነውን አብረን እናያለን። አጫጭር ሰዎች ቁመት አጭር የሆኑ ሰዎች ይነሱና እንዲረዝሙ ጸልያለሁ። እግዚአብሔር ይችላል፣ በጣም ይችላል። አሳምሮ ይችላል። አሳምሮ እንዴት አድርጎ አሳምሮ ይችላል? እንዲህ አድርጎ እኔ ብቻ አይደለም ሁሉም ማነሳት ይችላል። ሁሉም ኢትዮጵያ ይችላል። እሺ አንተ ጋር ያለው እንዴት ነው? ይችላል። እግዚአብሔር የማይችለው ሁሉም ይችላል። እሺ አንተ እግዚአብሔር ምንም ምሳነው ነገር የለው። እሺ አሁን እኔ በእግዚአብሔር ቃል አዛለሁ። ይሄ አሁን እኔ የሚናገረው በህይወታቸው በጣም ሲምፕል ነገር ነው። እግዚአብሔር ከዚህ የሚበልጥ ነገር ያደርጋል። ይቻላል። እሺ ሜትር የያዘ ሰዋል። ኦኬ አሁን እነዚህ ሰዎች ጥቂት እንዲያድጉና እንዲያሳዩ ነው የምፈልገው በፊታችሁ። ውጣ! አይ ኮማንድ ዘ ማይቲ ኔም ኦፍ ጂሰስ። ናውጣ! ና ይደግ እደግ። አጥንቶች ሲያድጉ ተመልከቱ። ና እደግ። ና እንዳትቆም አዛለሁ። ና ከላይ ጀምረ እንድታድግ አዛለሁ። ና ፈጥነና ና ሎክ ይበቃል። መጀመሪያ አይበቃም። ይሄ ይበቃል። መጀመሪያ እኩል ማድረግ ትችላለህ? አትችልም። እስኪ የተኛው እግር ነው ለዚህ ልጅ የሚበዛው? የተኛው ነው የሚበዛው? እሺ ይሄ እግር ወደፊት እንዲያድግ ልዘዝ ወይስ ይሄ እንዲገባለህ? እሺ ይሄ እግር ከዚህ ጋር ወደፊት መጥቶ የምትመለከቱት እግር ይሄ አዲሱ ያደገ እግር ነው። ይሄ ደግሞ አሮጌው። ናውጣ ከአዲሱ። መልካም ተመልካቾቼ እንግዲህ የዛሬውን ጉዳያችን እዚህ ላይ እያጠናቀቅን ቪዲዮውን ከመጨረሳችን በፊት አንድ ልናስተውለን የሚገባ መንፈሳዊ እውነት አለ። ዛሬ በዓለማችን ላይ ተአምራትን፣ ቁመት ማስረዘምን ወይም ቁሳዊ ነገሮችን ብቻ ተከትለን ስንሮጥ እውነተኛውን የክርስትና መሰረት እንዳንረሳው ያሰጋል። በተለይ ታላላቆቹን ቅዱሳን እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ ያሉትን የእምነት አባቶች ስናስብ እነሱ
ሕይወትና ተአምራት ከራሳቸው ዝና ወይም ከሥጋዊ ጥቅም ጋር የተያያዘ አልነበረም። ቅዱስ ጴጥሮስና ቅዱስ ጳውሎስ ወንጌልን ለማስፋፋት የክርስትናን ፍቅር ለሰው ልጆች ለማድረስ ሲሉ ሕይወታቸውን አሳልፈው የሰጡ ስለ እውነት የቆሙ የእውነት ጀግኖች ናቸው። የቅዱሳን ተአምራት ሰውን ወደ እግዚአብሔር መንግሥት ለመመለስ እና ነፍሳትን ለማዳን እንጂ ለቪዲዮ ትኩረት መሳቢያ ወይም ምድራዊ ትዕይንትን ለመስራት አልነበረም። ስለዚህ እኛ ክርስቲያኖች እንደ መሆናችን መጠን ማንኛውም ተአምራት ወይም መንፈሳዊ እንቅስቃሴ ስናይ በቅዱሳን አባቶቻችን አስተማሪ ሕይወት መነጽርነት መመርመር አለብን። እውነተኛ መንፈሳዊነት የሰውን ማዳንና ፍቅር ነውና እውነተኛ መንፈሳዊነት ሰውን ማዳንና ፍቅር ነውና። የዛሬው ቪዲዮ ይህንን ይመስል ነበር። ጉዳያችን ላይ ያላችሁን ሀሳብ ኮሜንት ላይ ጻፉልን፣ እንወያይበት። ቪዲዮውን ላይክ ማድረጋችሁንና በቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ቻው፣ ደህና ሆኖልኝ። ያም ሚዲያን ሰብስክራይብ ያድርጉ።